እነሆ በቀጥታ እየተከታተላችሁ ትገኛላችሁ። በነገራችን ላይ በኦሮሞና አካባቢው ባህል መሰረት ፈረስና ፈረሰኞች ረቂቅና ጥልቅ ስሜት ያለው መገለጫ ነው። ጠቅላይ ሚኒስትር አብይ አህመድን ከመቀበል ጀምሮ ፕሮግራሙን ሙሉ ዝግጅቱን በማጀብ ረገድ ከፊትና ከኋላ በጀርባ በኩል ልዩ ልዩ የፈረስ ጉግስ ያደረጉ ነው የሚገኙት። ለነሱም ክብር ያስፈልጋቸዋልና ባካችሁ ወረኒ ጉግሲ ፈረዶዳን ከስማ ከበጃ ኬኛ ኑፍ ሲመተን ቻጎዳቲኑ ጋለቴ ፈዳ ሂካ አዳ ከነቀቡ ሲኑሬቱ አንስኒቲኒ ሙዋንቴፍ We also thank the horsemen and the horse riders for their performance because in our culture, horse riding is a very important part. Once again, thank you to our horse riders. ከዚህ በመቀጠል እንግዶቻችን የክቡር እንግዳውን ጨምሮ በቀደም ተከተል ንግግር እንዲያደርጉ የምንጋብዝበት ምዕራፍ ላይ እንገኛለን። በነገራችን ላይ ይሄው ዛሬ የምናስጀምረው የኢትዮ ጅቡቲ ትራንስፖርት ኮሪደር አንድ አካል የሆነው የአዳማ አዋሽ የፍጥነት መንገድ ኢትዮጵያ ከዚህ በፊት ከ90% በላይ የወጪ ንግዷን በመታቀላጥፍበትና ጅቡቲ ላይ መሰረት ያደረገውን የወጪ ንግድ እንቅስቃሴ ወደብ ከፍ በማድረግ የአሰብን የታጅራንና የበርበራ ወደቦችን በተጨማሪነት በምስራቅ አፍሪካ የሚገኙ ሁሉንም ወደቦች ማለት ይቻላል በቀጥታ እንድንጠቀም የሚያደርግና ሰፊ ድል የሚፈጥርልን ነው። የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድ የሚመሩት የለውጥ መንግስት ወደ ስልጣን ከመጣ ወዲህ ከ20 ዓመታት በላይ ያስቆጠረውን የኢትዮጵያና የኤርትራን ግንኙነት ሙሉ በሙሉ ወደ ሰላም እንዲመለስ በማድረግ ረገድ ለተጫወቱት ሚና እነሆ ዓለም አክብሯቸው የኖቤል ሽልማት መስጠታቸው ወይ ማግኘታቸው የሚታወስ ነው። የአሰብንም ወደብ ለመጀመሪያ ጊዜ ከ20 ዓመታት በኋላ እንድንጠቀም አስችለውናልና የኢትዮጵያ ሰላም ከፍ ይበል። ለሳቸውም ክብርና ሞገስ ያስፈልጋቸዋል። ጀባ ኦፊ አባቱ ጀቤፈተ ዋንቴፍ ሜ እረና ዴቢያ ሺያማከና እንፈታ ስርኒ ኢጃርሰ ዳንዲ ሰፊሳ አዳማ አዋሽ ጀልቀብሲሱ ቃመ ፕሮጀክቲ ኮሪደር ጌጅባ ኢትዮ ጅቡቲ ተይኩን ፉሊ ጀልቀባሳ ኪሎሜትር ሪጃቲማ ኢፈት ሀረ ጀልቀበሜት ዳንዲሌ ጉርጉዳን ሶቺ ሐዋስማ ዲነግዴ ፊ ሲያሳ ብየ ተጎገመ ሁንዳን ሲኤሱን ጉዲና ሚስማ ሁንዳ ገሌሳ ፍትፊን ሰቀበ ምልከኔሱዳፍ ከንገርጋለን ዳንዲሌ ሚልኪ በዳዲናት ከናፊስ ደበለታን ኤጋ ብይከኛ ወደባ ጅቡቲ ፐርሰንቲ ሰገልተማ ኦል ኦሚሻ አለርጊቲን ፈየደምት ዳንዲወን አከሲሞ ደበለታን ጋፈ ወጀተመን ወደቦታ ደበለታ አዳዳ አከፈየደምኑ ከኑታሱዳ ኤጋ ኡምሪ ኤርቱ ገጌሳ ኬኛ ፋታኡቲ አብዲ ቀምና ወደባ አሰብስ ፈየደሙዳን በርበራስ አከሱም ከናፉ ዳንዲሌን ሰፊሳ አከሲ ጋፈ ኢጃረመን ጋፈ ወጀተመን ዳንዲ በዳዲና ብይኬኛ ጀልቀብደ ሚልኬሱዳን ደበለታን ገንፈ አፍሪካ ረት ወልቲዳሚዝ ዲናግዴፍ ሐዋስማ ጭማ ኢጃሩዳፍ ከንፈየደ ታንሱዳን ሰገንታ ኬኛ ከን ተኡ ዳይሬክተር ኦላና አባት አይታ ዳንዲወን ኢትዮጵያ ከንታን ኢንጂነር ሀብታሙ ተገኝ ገሮልተጅት ዱፈኒ ሐሳዋ ከንታሰንተው We will shortly begin to call upon our highly distinguished guests to deliver their speeches. But before that, we would like to mention that we will be able to access the port of Asab for the first time in 20 years. It is common knowledge that Ethiopia re-established relations with Eritrea, and the construction of this expressway will have immense significance in further boosting this relation, in which our Premier won the Nobel Prize for. We would like to acknowledge the Premier for that. እናመሰግናለን። ከዚህ በመቀጠል የኢትዮጵያ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሀብታሙ ተገኝ መካከላችን ይገኛሉ። ስለዚህኛው የኢትዮ ጅቡቲ ትራንስፖርት ኮሪደር የአዳማ አዋሽ የፍጥነት መንገድ ምዕራፍ 1 60 ኪሎ ሜትር ማስጀመሪያ መርሃ ግብር ላይ የተያዙ መረጃዎችን እንዲያጋሩን በክብር ወደ መነጋገሪያው እንድትሸኙልን እጠይቃለሁ። We would like to call upon the Director General of the Ethiopian Roads Authority, Engineer Haptamu Tageng, who will deliver his speech in connection to today's program. Welcome to the podium, Engineer. ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር፣ ክቡር አቶ አደም ፋራ የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ሽመልስ አብዲሳ የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ ክቡር አቶ ሙስጠፌ መሐመድ
የሶማሌ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር፣ ክብርት ወይዘሮ ዳግማዊት ሞገስ የትራንስፖርት ሚኒስቴር ሚኒስትር፣ ኤክሰለንሲ ሚኒስትር ኦስማን ዲዮኔ ወርልድ ባንክ አፍሪካን ካንትሪ ዳይሬክተር፣ ሚስተር አብዱል ካማራ የአፍሪካን ዲቨሎፕመንት ባንክ ኢትዮጵያን ካንትሪ ዳይሬክተር፣ ክቡራን ከፌደራል ከክልል የመጣችሁ የመንግስት ከፍተኛ የሥራ ኃላፊዎች፣ አባገዳዎች፣ ከአዳማና አካባቢው የመጣችሁ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን ኢትዮጵያ ከጎረቤት ሀገራት ከወደቦች ጋር እንዲሁም የሀገሪቱን ማህበራዊና ኢኮኖሚያዊ እድገትን ትስስር የሚያሳልጡ መንገዶች መገንባቷን አጠናክራ ቀጥላለች። የኢትዮጵያና የጅቡቲ ኮሪደር 90% በላይ የገቢና ወጪ ንግድ የሚከናወንበት ከፍተኛ ምልልስና ክብደት ያላቸው ተሽከርካሪዎች የሚያስተናግድ ቢሆንም ነባሩ ከአዳማ በኋላ ያለው መንገድ ተደጋጋሚ ጥገና ቢደረግለትም ይሄን የሚያስተናግድ አልነበረም። ይህን ኢትዮጵያን ከተለያዩ ወደቦች ዓለም አቀፍ ንግድ ልውውጥ እንዲኖራት የሚያደርግን አይነተኛ የሎጂስቲክ ኮሪደር የመንገድ የፍጥነት መንገድ ዛሬ በማስጀመራችን እንኳን ደስ ያላችሁ፣ እንኳን ደስ ያለን። ኮሪደሩ የምስራቁን የሀገራችን ህዝቦች ከሌሎች የሀገራችን ህዝቦች ጋር ትስስር ከመፍጠር በተጨማሪ የኢንዱስትሪ ፓርኮችን፣ የአግሮ ኢንዱስትሪ ሰፋፊ እርሻዎችን፣ አዋሽ ብሔራዊ ፓርክን ጨምሮ ሌሎች አያሌ የቱሪዝም መስህቦች የሚገኙበት በመሆኑ መንገዱ የትራንስፖርት ስርዓቱን ለማቀላጠፍ አይነተኛ ሚና የሚጫወት ነው። ዛሬ የምናስጀምረው የፍጥነት የክፍያ መንገድ በሀገራችን የፍጥነት መንገዶች የግንባታ ታሪክ ከአዲስ አዳማና ከሞጆ ሐዋሳ ቀጥሎ ሶስተኛ ምዕራፍ ላይ የሚቀመጥ ሲሆን ቀጥሎ ያሉት ከአዋሽ ሜሶ ድሬዳዋ ያለው የፍጥነት መንገድ በተለያየ ዝግጅት ደረጃ ላይ ይገኛል። ከተለያዩ የዓለም አቀፍ የፋይናንስ አጋሮች ጋርም የመንገዱን ወጪ በተመለከተ ውይይቶች፣ ጥናቶች፣ ዝግጅቶች እየተደረጉ ይገኛሉ። ከአዲስ አበባ ወደ ተለያዩ የሀገሪቱ የትራንስፖርት ኮሪደሮች በተመሳሳይ መልኩ በፍጥነት መንገድ ደረጃ ለመገንባትም የተለያዩ የአዋጭነት ጥናቶች በመደረግ ላይ ናቸው። ዛሬ ግንባታው የሚጀምረው 60 ኪሎ ሜትር የሚረዝመው የአዳማ አዋሽ የመጀመሪያው ምዕራፍ የፍጥነት መንገድ ግንባታ 6.7 ቢሊዮን ብር በጀት የተመደበለት ሲሆን ግንባታውን ጂኤምሲ የተባለው የህንድ ኩባንያ ሎንግጂያን ሮድስ ኤንድ ብሪጅስ ሊሚትድ ከተሰኘ ኩባንያ ጋር በጥምረት የሚያከናውነው ይሆናል። የግንባታ ጥራቱን ደግሞ ሊ ኢንተርናሽናል የተባለው ኩባንያ ዩናይትድ ኮንሰልቲንግ ኢንጂነርስ ከተባለ ጋር በጋራ ያከናውናል። የመንገዱን ቴክኒካል ስታንዳርድ በተመለከተ መንገዱ 34 ሜትር ስፋት የሚኖረው ሲሆን በመሃሉ 9 ሜትር ስፋት ይኖረዋል። በአንድ ጊዜ 2 ተሽከርካሪዎችን የሚያስኬድና ለድንገተኛ አደጋዎችና ለጥገና ሌላ ተጨማሪ 1 ሌን እንዲኖረው ተደርጓል። 22 የተሽከርካሪ የላይና የስር መተላለፊያዎች ይኖሩታል። 18 የእንስሳትና የእግረኛ መተላለፊያዎች እንደዚሁም በአዳማ ወለንጪቲና ኑራ ኤራ ላይ 3 ማሳለጫዎች እንዲኖሩ ተደርጎ ይገነባል። መንገዱን ገንብቶ ለማጠናቀቅ 4 ዓመት ከ6 ወራት የሚጠይቅ ሲሆን በኮንትራክት ስምምነቱ መሰረት ግንባታው ከተጠናቀቀ በኋላ 5 ዓመታት ተጨማሪ የጥገና ስራ ለማከናወን የሚያስችል ስምምነት ሆኖ ተዘጋጅቷል። የፍጥነት መንገዱን የአፍሪካ ልማት ባንክ የፋይናንስ ድጋፍ ያደረጉልን ሲሆን የኢትዮጵያ መንግስት ተጨማሪውን የበጀት ሽፋን እንዲሰጥ ተደርጓል። ክቡር ጠቅላይ ሚኒስትር በዚሁ አጋጣሚ የአፍሪካ ልማት ባንክና የዓለም ባንክ በመንገድ መሰረተ ልማት ግንባታ ዘርፍ ፋይናንስ በማድረግ እንደዚሁም የተቋማት አቅም ግንባታ ላይ በመሳተፍ በሚያደርጉልን ከፍተኛ እገዛ በእርሶ ፊት ለማመስገን ይፈቀድልኝ። በመጨረሻ መንገዱ ግንባታው በተያዘለት ጥራት እንዲሁም ጊዜ እንዲጠናቀቅ የክልሉ መንግስትና ህዝብ
የተለያዩ ተቋማት በወሰን ማስከበር፣ በጸጥታ፣ በግንባታ ግብዓት አቅርቦትና በሌሎችም በማናቸውም ትብብሮች አስፈላጊውን ትብብር እንድታደርጉልን በአክብሮት ጠይቃለሁ። አመሰግናለሁ። ክቡራትና ክቡራን የኢትዮጵያ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሀብታሙ ተገኝ አጠቃላይ የመንገዱን መገንባት በተመለከተ ላደረጉልን ንግግር አመስግኑልን። እናመሰግናለን። ዳይሬክተር ኦላ ባራይታ ዳንዲወን ኢትዮጵያ ኢንጂነር ሀብታሙ ተገኝ ጉዳ ገለቴፈን We thank the Director General of the Ethiopian Roads Authority, Engineer Haptamu Tegeny, for delivering his speech. የኢትዮ ጅቡቲ የትራንስፖርት ኮሪደር እና የአዳማ አዋሽ የፍጥነት መንገድ እንደዚሁም አንዱ አካል የሆነው የመጀመሪያው ምዕራፍ 60 ኪሎ ሜትር የፍጥነት የክፍያ መንገድ የማስጀመሪያ መርሃ ግብራችን አሁንም ይቀጥላል። የአፍሪካ ልማት ባንክ ሰፊ አስተዋጽኦ አድርጎልናል። ከኢትዮጵያ መንግስት ጋር በጋራ በመተባበር በተለይ የ2063 የአፍሪካ መሪዎች ዘለግ ያለውን በኢኮኖሚ በልማት በኢንቨስትመንት የመተሳሰረ ፖሊሲና ስትራቴጂን ገቢራዊ ለማድረግ አንዱ አካል የሆነውን ድጋፍ ስላደረገልን የአፍሪካ ልማት ባንክ እናመሰግናለን። ከዚህ በመቀጠል የመንገዱ ወጪ በተለይ ከኢትዮጵያ መንግስት ጋር የሚያከናውነው የአፍሪካ ልማት ባንክ ተጠሪ ዶክተር አብዱል ካማራ መካከላችን ይገኛሉ። ንግግር እንዲያደርጉ እጋብዛለሁ። sirna jaarsa daandii saffisaa Adaamaa Awaash kana jaarsasaa deeggarsa maallaqaa kan taasisu baankii misooma Afrikaati. Kanaafis Itoophiyaatti tiwaamamaa baankii misooma Afrikaa kan ta'an Dr. Abdul Kamara kabaja guddaadhaan gara waltajjiitti affeerra. Once again, we're all gathered here to witness the launching ceremony of the 60-kilometer Adama Awash Expressway. The African Development Bank is a financier of this project in collaboration with the Ethiopian government. We now welcome to the podium Dr. Abdul Kamara, Country Director of the African Development Bank. Your Excellency, the Prime Minister, Dr. Abiy Ahmed, Your Excellency Tagesa Chafo, Speaker of the House of Representatives, Your Excellency Adam Taro, Speaker of the House of Federation, Your Excellencies State Presidents present here, Honorable Ministers, Excellencies, all protocols observed, ladies and gentlemen, good morning, Demna Derachu. First of all, let me express my sincere gratitude for the invitation to be part of this august ceremony. It is my greatest pleasure to stand here on behalf of the African Development Bank to address this official launching of the Ethiopia-Djibouti Transport Corridor Phase 1 project and the groundbreaking ceremony of the construction of the first 60-kilometer of the 4-lane tolled Adama Awash Expressway, which the African Development Bank is funding in partnership with the government of Ethiopia. I bring to you very warm greetings from Dr. Akinwumi Adesina, President of the African Development Bank, who could not make it to be here with you in person. Your Excellency, the Prime Minister, we recognize that the government of the Federal Democratic Republic of Ethiopia has been implementing an ambitious plan to transform the country through the implementation of huge infrastructure projects in such areas as power generation and transmission, construction of railways and highways, housing, and others. We are pleased that the African Development Bank has been your best partner in this enterprise. You will recall, Your Excellency, that just a few years ago, we were with you, just a few weeks ago, we were with you in Mojo and Ziwai, inaugurating the first 100-kilometer lane Mojo-Hawassa Expressway, the first 4-lane expressway funded by the Multilateral Development Bank and only the second in the country. In that venture, we collaborated with the Korea Exim Bank. In fact, we stood ground not far away from here in Mojo in 2015 to launch that project. Now we are here. Congratulations, Your Excellency, the Prime Minister.
At the bank, infrastructure development and regional integration are two of the core operational priorities of our 10-year strategy 2013-2022. And first among our high fives, the focus of our plan to implement that strategy. The Adama Awash, as part of the Ethiopia-Djibouti Transportational Corridor, ranks as the highest in the African Development Bank. Here in Ethiopia, our portfolio amounts to $1.4 billion US. About a third of this amount is in the transport sector, where we are engaged in both national and regional road corridor development. In the transport sector, our operations seek to contribute to the development and opening up of the country and also connecting it to its neighbors. This facilitates movement of people and goods, allows farmers to access markets, improve economic competition, supports regional integration, and promotes trade. As you know, Your Excellency, we usually say at the African Development Bank that, that roads are the most democratic of all infrastructure. They bring opportunities to people, and they bring people closer to opportunities. In recent years, the African Development Bank has provided over $700 million US to finance the construction of over 1,000 kilometers of roads in Ethiopia. This includes the 100-kilometer Mojo-Hawassa Expressway, completed in 2021, 500 kilometers of Moyale to Hawassa Road, completed in 2020, 250 kilometers Jima-Sodo-Saola Road, which is ongoing, and 250 kilometers Jima-Mizan, completed in 2015, and 112 kilometers Bedele-Metu, completed in 2019. And we are not stopping, Your Excellency, we are continuing. And now the bank is providing about $100 million US in grants to fund the first 60 kilometers of the Adama Awash Expressway. This is the project that we are launching today. Congratulations, Your Excellency, congratulations to all of us. I also wish to congratulate very specifically the government for providing the leadership towards modernization and expansion of the transport network. I am glad to note that the government is moving up the value chain, and in accordance with GTP1, GTP2, and now the Homegrown Economic Reform Program, the government wants to revolutionize the transport logistics in the country. We will be with you on this one, for sure. We support these efforts towards improving the services and the capacity of the dry ports and the border crossing points, as well as production and consumer bases. Your Excellency, the Adama Awash Expressway is ready to start construction now. The contractor has been appointed, and funds will soon be released from the African Development Bank. Please allow me, therefore, to commend the Ethiopian Roads Authority for the overall management of the project so far, as well as the bank's team, which has been working very closely with various government entities. I would like to urge the teams and the government and the bank colleagues to work very hard to make sure that we conclude this project on time and make sure that the benefit reaches the country and the people of Ethiopia. I thank you. እናመሰግናለን። የአፍሪካ ልማት ባንክ በተለይም በኢትዮጵያ የመንገድ ዝርጋታ ዘመናዊ መንገዶችን የፍጥነት መንገዶች እንዲገነቡ እንደዚሁም የማሻሻያ መንገዶች እንዲደረግና ገጠርን ከከተማ ለማገናኘት የኢትዮጵያ መንገዶች ባለስልጣን ከሚሰራቸው ሰፋፊ ስራዎች ጀርባ ያለ ትልቅ ተቋም ነው። የአፍሪካ ልማት ባንክ ተጠሪ ዶክተር አብዱል ካማራን አብዝታችሁ አመስግኑልኝ ባካችሁን። ኢትዮጵያ ትዋመማ ባንኪ ሚሶማ አፍሪካ ከንታን ዶክተር አብዱል ካማራ ጉዳ ገለቴፈና ባንኪን ሚሶማ አፍሪካ ይጋ ደገርሰ ዳንዲ ብይከኛ hojiiwwan daandii ijaarsa daandii taasisaa jirtuuf taasisuuf irra deebi'uudhaan guddaa galateeffannaan.
We thank Dr. Abdul Kamara, the country director of the African Development Bank. The African Development Bank has been recently deeply involved and engaged in financing different projects in our country. Once again, we thank you, Doctor, in the name of the African Development Bank. ክቡራትና ክቡራን የኢትዮ ጅቡቲ የትራንስፖርት ኮሪደር አካል የሆነውና የአዳማ አዋሽ የፍጥነት መንገድ ምዕራፍ 1 60 ኪሎ ሜትር የማስጀመሪያ መርሃ ግብራችን አሁንም ሞቅ እንዳለ ይቀጥላል። በተለይ ግዙፍ ለሆኑት የአዳማ ኢንዱስትሪ ፓርክ ምርትና አገልግሎቱን ወደ ልዩ ልዩ የምስራቅ አፍሪካ ወደቦችና ወደ ተቀረው ዓለም በፍጥነት በመላክ የውጭ ምንዛሬን ያሳድጋል። ተወዳዳሪና ከፍተኛ ተቀባይነትን እንድንጎናጸፍም እድል የሚሰጠን ይሆናል። ከዚህ በመቀጠል የኢፌድሪ የትራንስፖርት ሚኒስትሯ ወይዘሮ ዳግማዊት ሞገስ መካከላችን ይገኛሉ። ንግግር እንዲያደርጉ በክብር ጋብዛለሁ። ኢታንሱዳን ሚኒስትራ ጌጅባ kantaan kabajamoo adde Daagmaawit Mogas nugudduutti argamu isaan gara waltajjiitti dhufanii haasawaa gabaabaa nuuf taasisu. Minister of the Ministry of Transport, Daagmaawit Mogas, joins us here. We would like to welcome her to deliver her speech. ክቡር ዶክተር አብይ አህመድ የኢፌድሪ ጠቅላይ ሚኒስትርና የዕለቱ የክብር እንግዳ ክቡር አቶ አደም ፋራ የኢፌድሪ የፌዴሬሽን ምክር ቤት አፈ ጉባኤ ክቡር አቶ ሽመልስ አብዲሳ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ክቡር አቶ ሙስጠፌ መሐመድ የሶማሌ ክልል ፕሬዝዳንት ኤክሰለንሲ ዶክተር አብዱል ካማራ ካንትሪ ማናጀር ኦፍ አፍሪካን ዴቨሎፕመንት ባንክ in Ethiopia Excellency Mr. Oman Done, World Bank Country Director to Ethiopia, Eritrea, Sudan and South Sudan. የተከበራችሁ የፌደራልና የክልል ከፍተኛ የሥራ ኃላፊዎች ክቡራን አባገዳዎች አደሲንቄዎች የአገር ሽማግሌዎች ክቡራን የአካባቢው ነዋሪዎች የመንገዱ ተጠቃሚዎች እንዲሁም የመርሃ ግብሩ ታዳሚዎች አካምቦተኔ በቅድሚያ ሀገራችን በዘመናዊነቱ ልዩ በሆነውና እንደ ሀገር ግዙፍ ፋይዳ ባለው የኢትዮ ጅቡቲ የትራንስፖርት ኮሪደር አካል የአዳማ አዋሽ መይሶ ድሬዳዋ ኮንትራት 60 አዳማ 60 ኪሎ ሜትር የመንገድ ጅማሮ መርሃ ግብር ለማርሰብ በመሰባሰባችንና ይህ ፈጣን መንገድ ለሀገራችን የኢኮኖሚ እድገት በእጅጉ ከማሳደግ አልፎ ሀገራችን ኢትዮጵያ የብልጽግና ጉዞዋን ለማፋጠን በሚደረገው ጥረት ጉልህ ድርሻ እንደሚያበረክት ምንም ጥርጥር የሌለው ፕሮጀክቱ በመጀመሩ ክቡር ጠቅላይ ሚኒስትር ክቡራን ታዳሚዎች ክቡራን የአካባቢው ነዋሪዎች መላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ እንኳን ደስ ያለን ለማለት ፈልጋለሁ። ሀገራችን ኢትዮጵያ በመንገድ መሰረተ ልማት መስፋፋትና እየተመዘገበ በመጣው የኢኮኖሚ እድገት የመንገድ መሰረተ ልማቶቻችን ላይ የተሽከርካሪዎች ቁጥር እለት በእለት በመጨመር ላይ ይገኛል። በመሆኑም የትራፊክ ፍሰቱን በሚመጥን መልኩ እያደገ የመጣውን የህብረተሰባችንን ፍላጎት የሚመልሱ ከምንም በላይ ደግሞ ኢኮኖሚያዊና ማህበራዊ ፋይዳቸው ብሎም አዋጭነታቸው የተረጋገጠላቸው የተለያዩ የመንገድ መሰረተ ልማቶች እንዲሁም የፈጣን መንገዶች ልማት እውን ማድረጉ እጅግ አስፈላጊ ነው። የመንገድ መሰረተ ልማታችን ያስፋፋን በመምጣታችን በርካታ ኢኮኖሚያዊና ማህበራዊ ጥቅሞችን ህዝባችን በማግኘት ላይ ይገኛል። በቅርብ ከሚጠቅሱ ፋይዳ ካላቸው ላክ ካሉ የመንገድ ፕሮጀክቶቻችን ውስጥ እንደ አብነት የዲቼቶ በልሆ መንገድ ተጠቃሽ ነው። በያዝነው ዓመት ወደ ስራ የገባውና 78 ኪሎ ሜትር የሚረዝመው ይህ የሲሚንቶ ኮንክሪት መንገድ ግንባታውን አጠናቀን ወደ ስራ በማስገባታችን ለሀገራችን ኢትዮጵያ በጅቡቲ ሁለተኛ የሆነውን የታጁራ ወደብ ለመጠቀም እንድንችል አድርጎናል። በመንገዱም ቀድሞ ወደ ጅቡቲ ወደብ የሚያገናኘን መስመር ላይ የነበረውን ከፍተኛ የትራንስፖርት ጫና ውጤታማ በሆነ መልኩ በማቃለል ላይ ይገኛል። ይህም ብቻ ሳይሆን በጅቡቲ ወደብ ላይ ከጥቂት ዓመታት በፊት ከ97 በላይ በመቶ የነበረው የገቢና የወጪ ንግዳችን በያዝነው ዓመት 9 ወራት የታጁራ ወደብን በመጠቀም በሀገራችን በጅቡቲ ወደብ ላይ የነበረውን ጫና በመቀነስ
ከ97 በመቶ በላይ ወደ 89 በመቶ መቀነስ ተችሏል። የመንገድ መሰረተ ልማቱ በመገንባት የጅቡቲ ኮሪደርን ከማጨናነቅ በተወሰነ ደረጃ ከመታደጉም ባሻገር ቀደም ሲል የመርከብ የቆይታ ጊዜ የነበረውን 33 ቀናት በያዝነው በጀት ዓመት 9 ወራት ወደ 11 ቀናት እንዲወርድ የበኩሉን ከፍተኛ ሚና በመወጣት ላይ ይገኛል። ይህ በመሆኑ ሀገራችን ኢትዮጵያ በተጠቀሰው ጊዜ ውስጥ እስከ 700 ሚሊዮን ብር የሚደርስ ቀጥተኛ የሎጂስቲክስ ወጪ ማዳን ችላለች። የትራንስፖርት ሚኒስቴር በትራንስፖርት መሰረተ ልማቶችና አገልግሎቶች መካከል ቅንጅትና ትስስር እንዲመጣ ልዩ ልዩ አሰራሮችን ዘርግቶ በመንቀሳቀስ ላይ የሚገኝ ሲሆን በተለይም የሎጂስቲክስ ዘርፋችን ከትራንስፖርት መሰረተ ልማቶች ጋር በሚገባ ተሳስሮ ሀገራችን ያለችበትን የሎጂስቲክ ደረጃ ለማሻሻል ብሎም የሎጂስቲክስና የትራንስፖርት ወጪዎች እንዲቀንሱ በማድረግ የኢንቨስትመንት ፍሰት እንዲያድግ ጥረቶች እየተደረጉ በመሆኑ በቅርብ ጊዜያት ወደ ስራ ያስገባናቸው አንዳንድ የልማት ተግባራቶቻችን ይህንን የሚያሳዩ ናቸው። ለዚህ ማሳያ ከሚሆኑ ስራዎች ውስጥ ከጥቂት ወራት በፊት አስመርቀን ለአገልግሎት ክፍት ያደረግነው የሐዋሳ ቡሌ ሆራ ያቤሎ ሜጋ ሞያሌ አስፋልት መንገድ አንዱ ሲሆን ይህ መንገድ የሀገራችን ኢትዮጵያ በተለይም ደቡባዊ የሀገራችን ክፍል ከኬንያ ጋር በማህበራዊና ኢኮኖሚያዊ መስኮች አብረን የምንሰራባቸው ይበልጥ የሚያሳድግና በሎጂስቲክ ዘርፋችን ለውጥ ከፍተኛ ፋይዳ የሚኖረው ነው። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ብሩህ ተስፋ ይዞና ስራ ላይ የሚገኘው መንግስታችን ከመሰረተ ልማት መስፋፋት ጋር በተያያዘ ለፈጣን መንገዶች ልማትም ከፍተኛ ትኩረት በመስጠት ላይ ይገኛል። ሁላችንም እንደምንረዳው ፈጣን መንገዶች ከወትሮ የበለጠ ፈጣን የትራንስፖርት አገልግሎት የሚሰጥባቸው ከፍተኛ መጠን ያለው የትራፊክ እንቅስቃሴ ማስተናገድ የሚችሉ በቴክኖሎጂ የተደገፈና ደህንነቱ የተጠበቀ አገልግሎት መስጠት የሚያስችሉ መሰረተ ልማቶች ናቸው። በሀገራችን ኢትዮጵያ የመጀመሪያው የፍጥነት መንገድ ተግባራዊ የተደረገው ከአዲስ አበባ አዳማ በሚወስደው መስመር ላይ መሆኑ ይታወሳል። የአዲስ አበባ አዳማ የፍጥነት መንገድ ከምስራቅና መካከለኛው አፍሪካ ቀዳሚ ሲሆን የሀገራችን የመንገድ ግንባታ አዲስ ታሪክ የከፈተ ነው። ይህ የመጀመሪያው የኤክስፕረስ መንገዳችን በዛሬ ጠቅላይ ሚኒስትራችን በወቅቱ በቦርድ ሰብሳቢነት በቅርብ ሲመራ የነበረ ከመሆኑ ጋር ተያይዞ እሳቸው ፋይዳውን ተረድተው ዛሬ በመካከላችን የዚህን የቀጣይ ምዕራፍ ለማስጀመር ስለተገኙ በሚኒስቴር መስሪያ ቤታችንና በራሴ ስም እጅግ አድርጌ ማመስገን ፈልጋለሁ። ይህ ዛሬ የጀመርነው ፈጣን መንገድ ሀገራችን ከ90% በላይ የገቢና ወጪ ንግዷን የምታቀለፍበት የጅቡቲ ኮሪደር አንዱ አካል ሲሆን የመንገዱ መገንባት ቀድሞ ይከሰት የነበረው ከፍተኛ የትራፊክ መጨናነቅ በማስቀረት የወጪና ገቢ ንግዱ የተሳለጠና ቀልጣፋ እንዲሆን ትልቁን ድርሻ እየተወጣ ይገኛል። ዛሬ ግንባታውን የጀመርነው የኢትዮ ጅቡቲ የትራንስፖርት ኮሪደር አካል የሚሆነውና የአዳማ አዋሽ መይሶ ድሬዳዋ ኮንትራት አንድ አዳማ 60 ኪሎ ሜትርም የላቀ ሚናን የሚያበረክት ነው። የዚህ መስመር መገንባት ሀገራችን ኢትዮጵያ የንግድ እንቅስቃሴዋን ከማቀላጠፍ ባሻገር ከጎረቤታችን ጅቡቲ ጋር ከየትኛውም ጊዜ በተሻለ ማህበራዊና ኢኮኖሚያዊ ትስስር ለመፍጠር ፋይዳው እጅጉን የጎላ ነው። ሀገራችን ኢትዮጵያ አህጉር አቀፍ በሆነ መልኩ ለምታደርገው ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ትስስርን መጠናከር ከፍተኛ ጠቀሜታም ይኖረዋል። ይህ ፈጣን መንገድ በዚያ አካባቢ መገንባት ከሚያበረክታቸው ፋይዳዎች ውስጥ አሁን በመገንባት ላይ የሚገኘው ሲጠናቀቅ ከጅቡቲ ወደብ ነዳጅ በመያዝ አዋሽ ማጠራቀሚያ ዴፖ የሚያገናኘው የባቡር መስመር የማራገፊያና መጨኛ ስፍራ ጋር በቅርብ ርቀት የሚገናኝ በመሆኑ ፈጣን መንገዱን በመጠቀም በሀገራችን የተለያዩ ክፍሎች በነዳጅ ጫኝ ተሽከርካሪዎች ነዳጅ ለማድረስ የሚደረገውን ጥረት በከፍተኛ ደረጃ የሚደግፍ
ይሆናል። መስመሩ ተገንብቶ ሲጠናቀቅ አሁን ያለው የትራንስፖርት ፍሰት ከጊዜ አንጻር ከፍተኛ ለውጥ እንደሚያመጣ የሚጠበቅ ሲሆን በዚህም ከአንድ ሰዓት ተኩል በላይ ይወስድ የነበረው ጉዞ ወደ 30 ደቂቃ የሚያወርድ በመሆኑ የሀገራችን ልማትና እድገት በዚህ ልክ የሚያፈጥን ከፍተኛ ፋይዳ የሚኖረው ፈጣን መንገድ ነው። ሀገራችን ኢትዮጵያ የፍጥነት መንገድን ኢኮኖሚያዊ፣ ማህበራዊና አካባቢ ፋይዳ በውል ተገንዝበው በመንግስታችን የፍጥነት መንገድ ግንባታው አጠናክሮ የሚቀጥል ሲሆን በሚቀጥሉት 10 ዓመታት ውስጥ ከአዲስ አበባ በአራቱም በሮች ለሚወጡ መንገዶች ቅድሚያ በመስጠት የፍጥነት መንገዶች መነሻ ማስተር ፕላን ዝግጅት በመጠናቀቅ ላይ ይገኛል። የኢትዮ ጅቡቲ የትራንስፖርት ኮሪደር አካል የሆነው ይህ ግዙፍ ቀጠናዊ ፕሮጀክት በታቀደለት ጊዜ ጥራትና በጀት ተገንብቶ እንዲጠናቀቅ የሁላችንንም ድጋፍና ክትትል ይፈልጋል። በዛሬው ዕለት የተጀመረው የፍጥነት መንገድም ሆነ እየተገነቡ ያሉ መንገዶቻችን ከፍተኛ መዋዕለ ንዋይ የሚጠይቁ ከመሆኑና ለኢኮኖሚና ማህበራዊ ግንኙነት ከሚኖራቸው ፋይዳ አንጻር የአካባቢው ህብረተሰብ፣ የመስተዳደር አካላት እንዲሁም የመንገዱ ተጠቃሚዎች በሙሉ በባለቤትነት ግንባታውን ተረክባችሁ ለስኬቱ አስፈላጊውን ሁሉ እንድታደርጉ በአክብሮት ጠይቃለሁ። ገለቶማ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የትራንስፖርት ሚኒስትሯ ወይዘሮ ዳግማዊት ሞገስን እናመሰግናለን። ክብር ስጡልን። ሚኒስትር ጌጅባ አዴ ዳግማዊት ሞገስ ጉዳይ ገለቴፈና። Excellency Dagmawit Moges, Transport Minister, we thank you for your speech. በነገራችን ላይ ክቡራትና ክቡራን ታዳሚዎቻችን ዛሬ ያስጀመርነው ያለውን የኢትዮ ጅቡቲ የትራንስፖርት ኮሪደር አንዱ አካል የሆነውና የአዳማ አዋሽ የፍጥነት መንገድ ምዕራፍ 1 60 ኪሎ ሜትር ማስጀመሪያ መርሃ ግብር እዚህ ካላችሁ ታዳሚዎች በተጨማሪ በኢትዮጵያና በመላው ዓለም ለሚገኙ አድማጭ ተመልካቾቻችን ኦቢኤን ቴሌቪዥን በቀጥታ እያስተላለፈ ይገኛል። ኤጋ ከበጀምቶታ ህርማቶታ ኬኛ ሰገሌ ኡመታ ከንቴ OBN Chanalisa Mumicha akkasumas Chanalisa Horn of Africa lammataatiin sagantaa kana kallattiidhaan addunyaadhaaf biyyaaf dabarsuu irratti argama. Let me proudly mention to you that the Oromia Broadcasting Network is conducting a live air transmission of today's launching ceremony. በመካከላችን ንግግር ከሚያደርጉልንና የዕለቱን የክብር እንግዳውን ከሚጋብዙልን እንግዳችን መካከል የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ኦቦ ሽመልስ አብዲሳ በመካከላችን ይገኛሉ። እሳቸው የክብር እንግዳውን ንግግር እንዲያደርጉልንና የክብር እንግዳውን እንዲጋብዙልን በክብር እጠይቃለሁ። ኢታንሱዳን ከበጀሞ ፕሬዚዳንት ሞቱማናሎ ኦሮሚያ ኦቦ ሽመልስ አብዲሳ ገረወልጂ ጅብታኒ አስዋ አሰኒ አክቹመሞ ከሱማ ከበጃጉያ ሀርዳ ከበጀሞ ሚኒስትር ሙሜ ገረወልጂ ነፋፌሩ። It is with much pleasure that we welcome to the stage President of the Oromia Regional State, Obbo Shimales Abdisa, to deliver his speech and also call upon the day's guest of honor to deliver his keynote address. Welcome. Galatoma, Kabajamo, Loretta Naga Dunya, Mume Minister, Mutuma Federal Democratic Republic Ethiopia, Dr. Abiy Ahmed, Kabajamo, Obbo Adan Farah, Afayai Manamare Federation, Motuma Federal Republic Ethiopia, Kabajamo Obbo Mustafa Mohammed, President Nano Somali, Kabajamo Ad Dagmawit Moges, Minister of Transport, Kabajamo Engineer Abtamu, Hoggana Dandi Ethiopia, Kabajamtota Abbootii Gadaa, Awwasiqqee, kabajamtoota dhaabbilee adda addaa irraa kan asitti argamtan Dr. Kamaraa, Dr. Usmaan hundumti keessaniyyuu baga guyyaa daandii jalqabbii Adaamaa Awaash marsaa tokkoffaatiin isin ga'e nuun ga'e jechuun barbaada. Mootummaan keenya mootummaan jijjiiramaa Dr. Abiy Ahmediin hoogganamu kanaan dura waadaa sobaa ture dhagaa ka hambisuudhaan pirojektoota
akkasumaan itti nyaatamaa turee fi lafarra harkifataa turan xumuruudhaan seenaan Itoophiyaa akka jijjiiramu godhanii jiru. Yeroo ammaa kan dhagaan sobaa kaa'amu Oromiyaa keessas Itoophiyaa keessas hin jiru. Yeroo ammaa kana piroojeektiin waggaa baay'ee lafarra harkifatu hin jiru. Kun bu'aa gaggeessummaa isaaniitiin akkaataa piroojeektiin halkaniif guyyaatti hordofamu irratti jijjiirama guddaa isaan fidaniin hojii qabatamaa bu'aa qabatamaa faayidaa hawaasa keenyaatiif dhufe waan ta'eef maqaa kootiif maqaa mootummaa naannoo Oromiyaatiin maqaa uummata naannoo keenyaatiin guddaa galatoomaa ulfaadhaa jechuun hin barbaada. Naannoo keenya keessatti piroojeektoon waggaa 15 waggaa 20 taa'uun bajata qabameef dachaa 4-5 fixuun aadaa ture. Aadaan kun tarkaanfii jijjiiramaa muummeen keenya fudhataniin cabee jira. Yeroo ammaa kan piroojeektoota waggaa dheeraadhaaf lafarra harkifataa turan xumuruu isa qofa oduun taane immoo piroojeektoonni haaraa qabaman ariitiidhaan akka xumuraman gochuudhaan naannoo keenya keessatti faayidaa hawaasaatiin akka oolan gochuudhaan jijjiiramni guddaan argamee jira. Jijjiirama argame kanarraa uummanni keenya guyyaa guyyaatti fayyadamaa ta'aa kan jiru. Keessattuu bu'uura misoomaa faana wal qabatee daandii gurguddoo saaffinaa Moojoodhaa Hawaasaa deemu amma immoo asii Adaamaarraa karaa baha biiftutti naannoo Sumaalee naannoo Affaar kutee karaa Jibuutii deemu ijaarsuudhaan daandilee biraa kana deeggaran bal'inaan akka hojjetaman gochuudhaan carraan naannoo keenya keessa jiru akka caalmatti bahee biyyi keenya Itoophiyaan irraa fayyadamtu hundaa ol immoo uummanni keenya carraa kanatti fayyadamee qabeenya qabu misoomsuudhaan akka jiru isaa jijjiiru godhamaa jira. Daandiiwwan kun hojjetamuu isaa qofti gahaa miti. Uummanni keenya lafa qabutti fayyadamee jijjiirama fiduudhaan jiruuf jireenya isaa jijjiiruudhaan qonna isaa ammayyeessuudhaan oomishaaf oomishtummaa dabaluudhaan alergee guddisuudhaan caalmatti irraa fayyadamaa ta'uu danda'u tura jiraata. Daandiin kun hiikoo kan qabaatu yoo qonna keenya ammayyeessine. Daandiin kun hiikoo kan qabaatu yoo halkanii guyyaa hojjenne. Daandiin kun hiikoo kan qabaatu yoo jiruuf jireenya uummata keenyaa akka fooyya'u namni hundumtuu qe'eesaatti tattaafate bishaan qabate ganna kana jabaatee biqiltuu dhaabe ganna kana jabaatee yoo qote bona dhufu jallisiidhaan jabaatee yoo qote kana yoo goone daandiin kun hiikoo qabaata. Kana yoo goone carraa biyya keenyas carraa addunyaa irra jirutti caalmatti fayyadamuu dandeenya. Kanaafuu koriidarii kanarra uummanni jiru qonnaan bulaa horsiisee bulaan kana ala jirus hundumtuu qindaa'ee caalmatti naannoo keenya akka misoomsinu hundaa ol immoo biyya keenya Itoophiyaa akka ijaarree balaa adda addaa kallattii adda addaatiin aggaammii irra jiru akka irraa hambisu asumaan waamicha kosiniif dhiyeessuun barbaada. Yeroo piroojeektiin kun hojjetamu hundumti keenya iyyuu daangaa kabachiisuudhaan akka piroojeektichi hin dhaabbanne gochuudhaan ariitiidhaan akka xumuramu gochuudhaan cinaasaa biqiltuu dhaabnee bareessuudhaan dirqama keenya akka baanu asumaan waamicha kosiniif dhiyeessuun barbaada. Piroojeektoota keenya hin jalqabnaa kan jalqabnes hin xumurraa fedhii uummata keenyaa tokkummaa biyya keenyaa tokkummaa Itoophiyaa caalmatti ni cimsinaa. Isa kanaaf immoo humni murteessaan uummata keenya uummanni keenya karaa misoomaa amma qabate karaa nagaa amma qabate karaa dimookiraasii amma qabate cimsee injifannoo caalmattiif akka jabaannee hojjennu asumaa waamicha kosiniif dhiyeessuun barbaada. Haala kanaan jabaannee yoo hojjenne yeroo gabaabaa keessatti badhaadhina fagootti ilaallu qe'ee keenyatti dhandhama. Badhaadhina fagootti argaa jirru qe'ee keenyatti lafa qabsiisaa biyya keenya sadarkaa addunyaan irra geerraan akka geenyu shakkii tokko iyyuu hin qabu. Guddaa galatoomaa ulfaadhaa isiniin jechuun barbaada. Kabaja olaanaadhaan jaalatamaa fi hoogganaa keenya kan ittiin boonu fuula Itoophiyaa seenaa Itoophiyaa bu'uurarraa hoogganaa nuuf jijjiiraa jiru kabajamoo muummicha ministeeraa keenya hundi keessanuu bakka jirtanii kaatanii kabajaan akka naaf simattan ulfina olaanaan isin gaafadha. Akkam jirtu
nagageessanii guyyaa irraa carraa argadhee isin gidduu argamu kootti baay'een gammada. Hojiin jalqabuudhaaf adeemni kunis baay'ee murteessaa waan ta'eef baga gammaddan jechuun barbaada. Abbootiin gadaa jiraattonni uummata naannoo Adaamaa ifatamoo naagootan namoonni baay'ee haasawaa godhanii yeroo dheeraa waan fudhataniif afaan lamaan dubbadhee dheeressuun barbaanne gidduu gidduutti makuu nan danda'a nuuf kolcha. የተከበሩ አቶ አደም ፋራህ የፌዴሬሽን ምክር ቤት አፈ ጉባኤ፣ የተከበሩ ፕሬዝዳንት ሽመልስ አብዲሳ፣ የተከበሩ ፕሬዝዳንት ሙስጠፌ መሐመድ፣ የተከበሩ የአፍሪካ ባንክ ፕሬዝዳንት ኦቦ ካማራ፣ የተከበሩ የዓለም ባንክ ተወካይ ኦቦ ኡስማን፣ እንዲሁም የኢሲኤ ተወካይ አደቬራ፣ እዚህ የተገኛችሁ የተከበራችሁ እንግዶች፣ አባገዳዎች፣ ሀረስንቄዎች፣ የአዳማ ከተማና አካባቢዋ ነዋሪዎች፣ ዛሬ ለምናስጀምረው የኢትዮጵያ ጅቡቲ ትራንስፖርት ኮሪደር አንደኛው ሎት ወይም አዳማ አዋሽ የሚባለው የፍጥነት መንገድ እስከ አዳማ የነበረውን ወደ አዋሽ የሚያደርስ በኢኮኖሚያችን ውስጥ ትልቅ ኢምፓክት ያለው በተለይ በዚህ አካባቢ ያለውን የከረዩ ህዝብ በቀላሉ ከወንድም ህዝቦች ጋር በንግድ የሚያስተሳስር አስደሳች ፕሮጀክት ስለሆነ እንኳን ደስ ያለን እንኳን ደስ ያላችሁ ማለት ፈልጋለሁ። በሀገራችን አንድ አባባል አለ። አባቴ ሲሞት ወርሳለሁ ወይም በሚቀጥለው ክረምት አርሳለሁ የሚባል አባባል ከዚህ ቀደም ሲነገር የነበረ ቢሆንም አሁን ግን ጊዜው ያለፈበት ብቻ ሳይሆን ዋጋ የሚያስከፍል ሲሆን አባቱ እስኪሞት የሚጠብቅ ወራሽ ሳይሆን የአባቱን ሀብት ቀን ከሌት እየሰራ የሚያባዛ ወጣት የምንፈልግበት ጊዜ እንደሆነና በሚቀጥለው ክረምት አርሳለሁ ብሎ ይሄኛውን ክረምት ማሳለፍ አሁን ኢትዮጵያ ባለችበት ሁኔታ የማያዋጣ ስለሆነ የልማት የለውጥ የመሸጋገሪያው ጊዜ ዛሬ እንደሆነ ታሳቢ አድርገን መላው ሀገራችን ህዝቦች በያለንበት ቦታ እጅ ለእጅ ተያይዘን ለስራ እንድንነሳ የስራውን ጊዜ ዛሬ እንደሆነ ትናንት የምንማርበትና የምናወሳው ጉዳይ እንዳለ ሆኖ ነገን በተስፋ መጠበቃችን ተገቢ ሆኖ ዛሬ ካልሰራን ግን ትናንትናና ነገ ስለማይገናኙ ሁላችን በአንድ ልብ ዛሬን ለመጠቀም አበክረን እንድንሰራ እንድናቅድ እንድንተጋ አደራ ልላችሁ ፈልጋለሁ። ከአንድ ወር በኋላ ክረምት ይጀምራል። ባለፈው አመት መሬት ጦም ማደር የለበትም ብለን በተቻለ መጠን በሀገራችን በሁሉም አካባቢ እርሻችን ለማስፋፋት ለማዘመን ጥረት ተደርጓል። ዘንድሮ መሬት ጦም ማደር የለበትም የሚባለው በገጠር ብቻ ሳይሆን በከተማም ጭምር መሆን አለበት። በእያንዳንዱ ሰው ጓሮ በእያንዳንዱ ሰው በረንዳ ጎመን፣ ቃሪያ፣ ሽንኩርት ማየት የተለመደ እንዲሆን መንግስት ሰራተኞች ከስራ ሲገቡ ማታ ማታ ጊዜያቸውን በእንደዚህ አይነት ስራ ማጥፋት እንዲችሉ በየገጠሩ በሁሉም ቦታ አንድም ስፍራ መሬት ጦም ሳያድር ማረስና ምርታችንን ማሳደግ እንድንችል መብላት ከቻል ምግባችንን ማምረት ከቻል በብዙ መልኩ የሌሎችን ትዕዛዝ ለመገዳደር አቅም ስለሚሆን በምግብ ራስ ለመቻል የመጀመሪያው ስቴፕ የትም ቦታ ላይ በከተማም ይሁን በገጠር ሊታረስ የሚችል ምርት ሊያስገኝ የሚችል ቦታ ሳይመረት እንዳይቀር አደራ ልላችሁ ፈልጋለሁ። ይህ የክረምት ምርት ለኛ ነው። ሐምሌና ነሐሴ አምርተን ህዳርና ታህሳስ የምንመገበው ነው። ነገር ግን ግሪን ሌጋሲ ወይም የአረንጓዴ አሻራ ፕሮጀክት በዚህ ክረምት ተክለነው
በሚቀጥለው መስከረም ህዳር ታሳስ ውጤት የምናይበት ሳይሆን ውጤቱን በልጆቻችን የምናየው ይሆናል። ለኛ ለዕለት ጉርስ እናርሳለን፣ ለልጆቻችን ደግሞ ችግኝ እንተክላለን። የለመለመች የበለጸገች ኢትዮጵያን እናወርሳለን። የዛሬውን ብቻ ሳይሆን ለትውልድ የሚሸጋገረውን ስራ ለመስራት በዚህ ክረምት ጠበቅ ያለ ነገር ስለሚጠበቅብን ከወዲሁ እቅዳችን እንድናወጣና እርሻ ማረስ፣ ዛፍ መትከል፣ የክረምቷን እያንዳንዷን ዝናብ መጠቀም ከሁላችን የሚጠበቅ ታላቅ ኃላፊነት መሆኑን እንድንገነዘብ አደራ ማለት ፈልጋለሁ። መንግስት በሚቀጥለው ዓመት በጀት ባለፉት ዓመታት በጤና፣ በትምህርት፣ በመንገድ ሰፋፊ ፕሮጀክቶች እንዳሰራ ሁሉ የሚቀጥለው ዓመት ዋናው እቅዳችን ትናንሽና መካከለኛ ግድቦች በየክልሉ ማስፋፋት ነው። ቢያንስ ከ100 በላይ ግድቦች ለመስራት እቅዳለን። ውሃ ላይ አበክረን ካልሰራን ውሃን እንደ ትልቅ ሪሶርስና የልማት መግቢያ በር አድርገን ካልወሰድን አጠቃላይ የምናስበውን ብልጽግና ማረጋገጥ ስለሚያስቸግር የመንግስት ትኩረት ትናንሽና መካከለኛ ግድቦች በመስራት ውሃን ማቆየት ነው። የዚህ ፕሮጀክት ዋና ዓላማ በአመት 3 ጊዜ ለማምረት ያለንን ትልምና ፍላጎት የምናሳካው በግድቦች ላይ አበክረን ስንሰራ እንደሆነ በመንግስት የታመነበት ሲሆን ህዝባችንም ይህንን የመንግስት እቅድ ከወዲሁ ተገንዝቦ አብሮን በመቆም ትልሞቻችንን ማሳካት እንድንችል እንዲረዳን እንዲያገዘን ከጎናችን እንዲቆም ጥሬን ላቀርብ ፈልጋለሁ። እነዚህ የልማት ስራዎች እንዲሳኩ በሀገር ውስጥ ሰላማችንን ማረጋገጥ፣ በየክልሉ የተፈናቀሉ ወገኖቻችን ወደ ነበሩበት ቦታ መመለስና ክረምቱ ሳያልፍ እንዲያርሱ ችግኝ እንዲተክሉ ማስቻል እነሱን ብቻ ሳይሆን ኢትዮጵያን መርዳት ነው። አርሶ መብላት የሚችል ሰው አስቀምጦ መርዳት ወደ እድገት ስለማይወስድ መስራት የሚችሉ ሰዎች ወደ ቀያቸው እንዲመለሱ ሰፋፊ ስራ ጀምረናል። ህዝባችንም ከጎናችን በመሆን እነዚህ ሰዎች ከተረጂነት ወጥተው አርሰው ራሳቸውን ብቻ ሳይሆን አገራቸውን እንዲረዱ የተፈናቀሉ መመለስ፣ ሰላማችንን ማስጠበቅ ከምን ጊዜውም በላይ መተባበር ከሁላችን የሚጠበቅ መሆኑን ተገንዝባችሁ አስፈላጊውን ድጋፍ እንድታረጉልን ከወዲሁ ጥሪዬን ማቅረብ እፈልጋለሁ። ኢትዮጵያን በሚመለከት ብዙ ሰዎች ተስፋ ሲቆርጡ የነገ ጉዟችን ምን ሊሆን እንደሚችል ውጤቱን መተንበይ እንቸገራለን ሲሉ ይደመጣል። ይህ ስጋት በከፊል ትክክል ነው። ምክንያቱም የኢትዮጵያ ዛፍ ኢትዮጵያ የምትገለጥበት ዛፍ ላለፉት 10 ዓመታት በመጀመሪያ ቅጠሉ ረግፏል። ቀጥሎም ቅርንጫፎቹ ተሰባብረው ወድቀዋል። ቀጥሎም ዋናው ግንድ ከላይ ጀምሮ ተቆራርጦ ግንድ ዛፍ መሆኑ ቀርቶ ጉቶ ሆኗል። ኢትዮጵያዊነት የሚታይበት ፍሬ ኢትዮጵያዊነት የሚታይበት ፍሬ የረገፈ ኢትዮጵያዊነት የሚታይበት ቅጠል የረገፈ ኢትዮጵያዊነት የሚገለጥበት ቅርንጫፎች የረገፉ ግንዱም የተቆራረጠ መሆኑ የማይካድ ሀቅ ቢሆንም እኛ ኢትዮጵያ ትበለጽጋለች መልሳም ትነሳለች ያልነው ዛፉ አለ ያልን ሳይሆን የዛፉ ፍሬ በእጃችን ነው ያለው ብለን የዛፉ ፍሬ በእያንዳንዱ ኢትዮጵያዊ እጅ ነው ያለው። ዛፉ ቢቆረጥም ቅርንጫፉ ቢረግፍም የተከልነው ፍሬ በጊዜ ብዛት በቅሎ በተሻለ አቅም ሊያብብ እንደሚችል እናምናለን። ነገር ግን ይህ ፍሬ መትከል ይፈልጋል። ይህ ፍሬ መኮትኮት ይፈልጋል።
ይህ ፍሬ መንከባከብ ይፈልጋል። ኢትዮጵያውያን ጠቅልሎ ኢትዮጵያን የሚያጠፋ ነገር የለም። ምክንያቱም የኢትዮጵያዊነት ፍሬ በእኛ እጅ ነው ያለው። ነገር ግን የረገፈውን የተቆረጠውን ዛፍ ተገንዝበን አሁን መትከልና መንከባከብ ኢትዮጵያዊነትን ማሳበብ እንደሚቻል ለዚህም መፍትሄው መደመር፣ መሰብሰብ፣ መደጋገፍ፣ መተዛዘን በፍቅርና በይቅርታ አብሮ የትናንትናዋን ኢትዮጵያ ሁሉም ብሔሮች፣ ሁሉም ህዝቦች፣ ሁሉም ሃይማኖቶች በእኩል የሚታዩባት ለሁሉም መልካም ዕድል የምትፈጥር እንድትሆን አድርገን መልሰን ልንተክላት ልናበቅላት እንደምንችል ኢትዮጵያውያን ማሰብና ኢትዮጵያዊነትን ሌሎች ተክለው ሊያበቅሉልን እንደማይችሉም ማመን ያስፈልጋል። ኢትዮጵያን የማዝለቅ ኢትዮጵያን የማበልጸግ ጉዳይ በማንኛውም መስፈርት ከኢትዮጵያውያን እጅ ውጭ ሊወጣ ስለማይችል አሁን ያለንበትን ሁኔታ ሳይሆን ማየት ያለብን ለዘመናት የዘለቅንበትን ታሳቢ በማድረግ ሀገራችንን መልሰን መትከል፣ ሰላማችንን ማረጋገጥ፣ አንድነታችንን ማጠናከር፣ በብሔሮች መካከል ሊፈጠር የሚገባውን መከባበርና ድልድይ መስራት ከኛ ይጠበቃል። ፍሬው መትከል ማለት አሁን እያደረኩት እንዳለው ኢትዮጵያዊነት አይጠፋም፣ መልሶ ይለመልማል፣ አንድነታችን ይጠበቃል የሚለው ቃል በራሱ ፍሬውን መልሶ መትከል ነው። ይህንን ተገንዝበን በየንበት ስለ ሰላም፣ ስለ ፍቅር፣ ስለ አንድነት፣ ስለ ልማት በጋራ እንድንሰራ አደራ እያልኩ እኛ ኢትዮጵያውያን ኢትዮጵያ ትበልጽግ ስንል ስለ ሀገራችን ብቻ የምናስብ ሳይሆን ከጎረቤት ሀገሮቻችን ጋር በሁሉም መስክ ተሰናስለን ተሳስረን ለማደግ ከፍተኛ ፍላጎትና ይህንን ፍላጎታችንን በተግባር እያሳየን ያለን መሆኑን በጥቂት ማሳያዎች ማሳየት ፈልጋለሁ። አንደኛው በኢትዮጵያና በሱዳን መካከል የኤሌክትሪክ መስመር፣ በኢትዮጵያና በኬንያ መካከል የኤሌክትሪክ መስመር በሚቀጥለው ወር የሚጀምር በኢትዮጵያና ጅቡቲ መካከል የኤሌክትሪክ መስመር ዝርጋታዎች ግማሹ የተጠናቀቀ ግማሹ በመጀመር ላይ ያለ ሲሆን ከኢትዮጵያ ሶማሊያ የሚሄደውንም የኤሌክትሪክ መስመር ከወርልድ ባንክና ከአፍሪካ ዴቨሎፕመንት ባንክ ጋር በመነጋገር በቅርቡ ለመጀመር እቅድ ያለን ሲሆን የኢነርጂ ዝውውር የኢነርጂ ፍሎ የኢነርጂ ትራንስፖርት ከኛ ወደ ወንድም ህዝቦች እንዲሄድ ሰፋፊ ስራ እየሰራን ሲሆን ሁለተኛው የተለያዩ ማቴሪያል የሚወጡና የሚገቡ ሸቀጦች እና ሰዎች የሚንቀሳቀሱባቸው መንገድ በሚመለከት ከኢትዮጵያ ጅቡቲ ዛሬ የምታዩትን ጨምሮ አንድ መስመር አስፋልት ሳይሆን ሁለት ሌን ያለው ሶስት መኪና የሚያሻግር ሃይዌይ በመገንባት ላይ እንገኛለን። ከኢትዮጵያ ወደ ኬንያ የሚሄደውን ሐዋሳ የሚደርሰው ሃይዌይ በሚቀጥለው ዓመት ያልቃል። ከኢትዮጵያ ሱዳን የሚሄደው በዚህ ደረጃ ባይሆንም የተገነባ ነው። ከሁሉም ጎረቤቶች ጋር በተለይ ሳውት ሱዳንና ሶማሊያ ጋር ተጨማሪ ስራ እንደሚያስፈልግ በማመን በዚህ ዓመት ሰፋፊ ስራ እየሰራ እንገኛለን። በኢነርጂ ብቻ ሳይሆን በመንገድ ትስስር ለመፍጠር ከመንገድ በተጨማሪ በባቡር ከኢትዮጵያ ወደ ጅቡቲ ያለው የሚታወቀው ሲሆን ይህኑ ከኢትዮጵያ ጅቡቲ የመጣውን የባቡር መንገድ ወደ ፖርት ሱዳን ለመውሰድ ተጨማሪ ስራዎች በመስራት ላይ እንገኛለን። ይሄ ለሸቀጥ ለሰው ለንግድ ስራ የሚውል ሲሆን አሁን ባለንበት ዘመን የዳታ ኤክስቼንጅ በጣም ወሳኝ ስለሆነ በኢትዮጵያና ጅቡቲ በኢትዮጵያና ሱዳን መካከል ያለውን የፋይበር ኦፕቲክስ ወደ ሁሉም ጎረቤት ሀገሮች ለማዳረስና በዳታ በኢነርጂ በሸቀጥ ያለውን ትስስር ለማጠናከር የሁላችንም ኩራት በሆነው አየር መንገድ የጀመርነውን ከሁሉም የጎረቤት ሀገሮች ጋር ያለውን የአየር ትራንስፖርትም ለማስፋፋት ሰፋፊ ስራ እየሰራን ሲሆን ይህ ከወንድም ህዝቦች ጋር የምናደርገው ትስስር በሁሉም መስክ ሲጠናከርና ሲሳካ ያሉንን ምርቶች፣ ሸቀጦች
አውጥተን ለመሸጥ የሌሉንን ለመግዛት እና በጋራ ለማደግ የሚያግዝ ስለሆነ ኢትዮጵያ ትበልጽግ ብቻ ሳይሆን ከወንድም ህዝቦች ጋር በትብብርና በሰላም በጋራ እንደግ የሚለው ትልማችን መሬት እንዲነካ ተጨባጭ ስራዎች እየተሰሩ መሆኑንም ስገልጽላችሁ በኩራት ጭምር ነው። ከሌላው ዓለም ጋር ባለው ግንኙነት በሚመለከት ኢትዮጵያ ሁላችሁም እንደምታውቁት የተባበሩት መንግስታት የአፍሪካ ብቸኛው መስራች ሀገር ናት። የአፍሪካ ዩኒየን ከመሰረቱ 3 ሀገሮች ውስጥ አንዷ ናት። ዲፕሎማሲ፣ ትብብር እና ንግግር ከኛ ጋር የኖረ ነገር ነው። ከሌሎች ሀገራት ጋር እየተነጋገርን እየተመካከርን ችግሮቻችን እየፈታን እድገታችንን ለማረጋገጥ ጥረት እናደርጋለን። ይህ ጥረት ሊሳካ የሚችለው በኢትዮጵያ ፍላጎት ብቻ ሳይሆን በሌሎችም ኃይሎች የኛን ፍላጎትና ጉዞ ከመገንዘብ ጋር የሚያያዝ ቢሆንም የኛን ፍላጎት የማስገንዘቡ ስራ ሙሉ በሙሉ የኛ ጉዳይ ይሆናል። ለጊዜው ከምርጫ ጋር ተያይዞ ትግራይ ካለው ሁኔታ ጋር ተያይዞ በሌሎች ጉዳዮችም ሰፋፊ ድምጾች ከግራና ቀኝ ይሰማሉ። ለዚህ ድምጽ ያለኝ ምላሽ ለኢትዮጵያ አዝነው ለኢትዮጵያ ተጨንቀው ኢትዮጵያ ወደ ሰላምና ልማት እንድትል ለሚሹ ኃይሎች በከፍተኛ ደስታና ፍቅር የምንቀበላቸው መሆኑን በድጋሚ ያረጋገጥኩ፣ ግን ወንድሜ አደም ፋራህ አሁን የነገረኝን ነገር ብገልጽ ምናልባት ጠቃሚ ስለሚሆን አንድ የሶማሌ አባባል ገልጬላችሁ አሁን ያለውን ሁኔታ ከዛ አንፃር መገንዘብ ጠቃሚ ይሆናል። በሶማሌ ክልል ውስጥ አንዲት ወጣት በአቅራቢያዋ የወደፊት ባሌ ይሆናል ብላ የምታስበው የምትወደው ወዳጅ ነበራት። ነገር ግን በሶማሌ ባህል ቤተሰብ አውቆ ተነጋግሮ ነው ትዳር የሚፈጸመውና በሚስጥር በአይን ይዋደዱ የነበሩ 2 ልጆች አንድ ቀን በአጋጣሚ ያ ወዳጇ ወጥቶ አልተመለሰም፣ ይሞታል እና ከጎረቤቶች በላይ ድምጿን ከፍ አድርጋ ማልቀስ ትቸገራለች እና ከሆነ ጊዜ በኋላ እሷ ቤተሰብ ውስጥ አንድ ፍየል ይሞታል እና ለዛ ፍየል በጣም ድምጿን ከፍ አድርጋ በከፍተኛ ሐዘን ስታለቅስ ወላጆቿ ይህ ጩኸትሽ ከፍየሏ በላይ ነው አሉት ይባላል። እና አንዳንድ ጩኸቶች በተጨባጭ ኢትዮጵያ ውስጥ እየሆነው ካለው ነገር በላይ ሲሆን ለመሆኑ ምን ተፈልጎ ነው የሚል ጥያቄ ብዙ ሰዎች ያነሳሉ። ምንም ቢፈለግ እኛ እንድንሆን፣ ምንም ቢፈለግ እኛ ጠንከረን እንስራ፣ ምንም ቢፈለግ እኛ ለመተባበርና ለመደጋገፍ ሰላማችንን ለማረጋገጥ እንጣር። ይህንን ካደረግን ለፍየሏም ይሁን ለሰውየው የሚደረገው ለቅሶ ጊዜውን ጠብቆ ይረግባል። ኢትዮጵያ ካለ ጥርጥር ታሸንፋለች። ኢትዮጵያ ካለ ጥርጥር ትሻገራለች። ኢትዮጵያ ካለ ጥርጥር ትበለጽጋለች። ነገር ግን እነዚህ ህልሞች እንዲሁ በዋዛ አይፈጠሩም። እናቶች እንደምታውቁት በየትኛው መንገድ ልጅ ወልዳችሁ ለመሳም ደም ማፍሰስ መሰቃየት ግድ እንደሆነባችሁ ሁሉ ደህነትን፣ ኋላ ቀርነትን፣ ጦረኝነትን አራክፈን ለመጣል የሚጠበቅብን ፈተና ቢኖርም በአንድነት በመሰባሰብና በመተጋገዝ ይህንን ፈተና በማለፍ ኢትዮጵያን እናሻግራለን፣ የአፍሪካ ፈርጥ እናደርጋለን። ይህ የሚወሰነው በእኛ በኢትዮጵያውያን ብቻ ይሆናል። ኡመረት ኡመኒ ናኖ ኬኛ ሀላማ ወዴፈማ ጅሩራ ከኡዳን ነሞኒ ባዬ አከ ጭንቀመን ነንደጋ ጭንቂን ናኖ ኬኛ ኡመተ ኬኛ ተው ከንቀቡ ነጌኛ ናኖ ኬኛ ሚሶመ ናኖ ኬኛ ቶኩማ ኡመተ ኬኛ ቶኩማ ኢትዮጵያ ኤክሱፍ ሆጀቹ ዱዋድ ከነጎቹ ደንደኝ ጀናን ዋንጀል ቀብነ ዋን
tilmaamni hojjechaa jiru kan dhaabuu danda'u humni kamiyyuu hin jiru. Yaadda'uun kan barbaachisu tokkummaan keenya akka hin diigamneef hojiin keenya halkanii guyyaa hojjechuu qabnu akka hin dhaabanneef kana gochuu dandeenye jennaan abbaan boo reettii boo'uu danda'a namichaafis boo'uu danda'a lamaanuu dhaggeeffachaa sooftiitti kennaa imimmaan irra haqaa guddina keenyatti fufsiisna waan ta'eef sodaachuu yaadda'uun barbaachisaa miti. Qabsoo keessa jiraannee qabsoo keessa guddanne cinqii baay'eenaas geenye amma waan irra jiru kanas himmoona Itoophiyaan hin ceeti tokkummaan ishee ni eegama misoomni keenyas akka yaadnu sanatti hin dhufa yaadda'inaa jabaadhaa tokkummaa keessan eegaa jechuun barbaada ulfaadhaa galatooma. የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድ እባክዎን ከመቀመጫው አስቀድሞ ወደ መድረክ እንዲመለሱልኝ በክብር ጠይቃለሁ። ኦቦ ሽመልስ አብዲሳም እንደዛው ከክብር